በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህን የሚሰሙ ጆሮዎቻችሁ የተመሰገኑ ናቸው። ድምፀ ተዋህዶ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ትምህርተ ሃይማኖት፣ ሥርዓተ እምነትና ክርስቲያናዊ ትውፊትን የሚያስተምር የሬዲዮ መርሃ ግብር ነው። ድምፀ ተዋህዶ እስመቅን አተቤትከ በልአኒ ትዕይርቶሙ ለለይት የየሩከ ወድቀ ላዕሌየ ወቀጻዕክዋ በጾም ለነፍስየ ሰላም ጤና ይስጥልን። የተወደዳችሁ አድማጮቻችን እንደምን አርፍዳችኋል? ይህ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ በማህበረ ቅዱሳን የሚዲያ አገልግሎት ተቋም እየተዘጋጀ ወደ እናንተ የሚደርሰው የዕለተ ሰንበት የድምፀ ተዋህዶ የሬዲዮ መርሃ ግብራችን ነው። የዛሬ የካቲት 30 ቀን 2017 ዓ.ም የሬዲዮ መርሃ ግብራችንን ቀደም ብለን በሰማነው ምስባክ ጀምረናል። ምስባኩን ላቀረበልን ለዲያቆን ክፍሎም እግዚአብሔር አምላካችን ዝማሬ መላእክት ያሰማልን። በማህበራችን በብሮድካስት ሚዲያ በትግርኛ ቋንቋ ዝግጅት ክፍል የሚያገለግለው ወንድማችን ነው። እህታችን ዛሬ ከኔ ጋር አብራ መርሃ ግብሩን በመምራት እና ዝግጅቶቹን በማስተዋወቅ አብራኝ የምትቆይ እህቴ ስምረት ትእዛዙ እዚህ አለች። እንኳን ደህና መጣሽ። እንኳን ደግሞ ለአብይ ጾም 3ኛ ሳምንት አደረሰሽ። አሚን። እንኳን አብራ አደረሰን። ቀሲስ እንግዲህ ከረጅም ጊዜ በኋላ ነው የመጣሁት። አዎ በትክክል እንግዲህ ዛሬ የአብይ ጾም 3ኛ ሳምንት ላይ ነው የምንገኘው። አስቀድመን ምስባክ ሰምተናል። ዝማሬም ጀምረን አቋርጠን ነው በመሃል የገባ ነው። እንግዲህ ዝማሬውን እንመለስበታለን። የዘማሪት ማርታ ዝማሬ እንመለስበታለን። እንደው ከዛ አስቀድመን ግን በምስባኩ ሐሳብ ዙሪያ የቤትህ ቅናት በልታኛለችና የሚል ነውና ጌታችን መድኃኒታችን ኢየሱስ ክርስቶስ በልበ አምላክ ቅዱስ ዳዊት ላይ አድሮ ነው ይሄን ቃል የተናገረውና ስለዚህ ሐሳብ ዘርዘርና ሰፋ አድርገን ለአድማጮቻችን መረጃ በመስጠት ብንጀምር ጥሩ ይመስለኛል። እንግዲህ የዛሬውን መርሃ ግብራችንን መልካም ጥሩ አንስተሻል እህቴ ስምረት። ይህ ቃል እንግዲህ መድኃኒታችን ኢየሱስ ክርስቶስ ከቅድስት ድንግል ማርያም ከመቤታችን ተወልዶ ሰው ከመሆኑ አስቀድሞ ወደ 1000 ዓመታት ገደማ አካባቢ የነበረው ዳዊት ትንቢቱን ወይም ዝማሬውን
በሚናገርበት ሰዓት ደግሞ እንግዲህ ከ900 ዓመታት በላይ በመካከል የነበረው ጊዜ እና እግዚአብሔር ልጁን ወደ ዓለም ልኮ ከቅድስት ድንግል ከመቤታችን ሰው ሆኖ በመወለዱ ውስጥ የሚሰራቸውን ስራዎች አስመልክቶ በነቢያት አስነግሯል እና ከብዙ ነቢያት መካከል አንዱ ስለ ክርስቶስ ትንቢት ከተናገሩት ውስጥ ክቡር ዳዊት ይገኝበታል። በክቡር ዳዊት አሁን በጠቀሹ በዚህ በመዝሙር 68 ላይ የምናገኘው ኃይለ ቃል ነው ዛሬ የቅዱስ ያሬድን ስያሜ ይዞ ምኩራብ ተብሎ የሚጠራው። በቤተ መቅደስ በምኩራብ የአይሁድ ምኩራብ ውስጥ ክርስቶስ ገብቶ በዛ ውስጥ ይሸጡ ይለውጡ ልዩ ልዩ የንግድ አይነቶችን ያከናውኑ የነበሩ ሰዎችን ቤቴ የጸሎት ቤት ትባላለች፣ እናንተ ግን የወንበዴዎች፣ የቀማኞች፣ የሻጮች ዋሻ መደበቂያ መለዋወጫ አደረጋችኋት ብሎ የቤትህ ቅናት በልታኛለች ብሎ ያስነገረውን ቃል ትንቢት መሰረት አድርጎ ጅራፍ አበጅቶ ያስወጣበት ቀን ነው እና ምኩራብም ቢሆን ቤተ መቅደስም ቢሆን ምንም ከክርስቶስ ልደት በፊት የተሰራም ቢሆን በሰሎሞን ዘመነ መንግስት የተሰራበት መሰረታዊ ዓላማ ግን በዛ በመጽሐፈ ዜና መዋዕል ላይ እንደምናነበው የተሰራበት መሰረታዊ ዓላማ ሰዎች ከእግዚአብሔር ጋር እንዲገናኙበት ነው። የመገናኛ አውድ እንዲሆን ነው። በዚህ ስፍራ ለሚጸለይ ጸሎት፣ በዚህ ስፍራ ለሚቀርብ ልመና ዘወትር ዓይኖቼ የተገለጡ ጆሮዎቼም የሚሰሙ ይሆናሉ ብሎ እግዚአብሔር ራሱ ቃል ኪዳን የገባበት ቦታ ነው። ከማንኛውም ምድር ላይ ከሚሰሩ ህንፃዎች ወይም አፓርትመንቶች በተለየ ሁኔታ የእግዚአብሔር ዓይኖችና ጆሮዎች የሚታዩበት የሚገለጡበት ስፍራ ነው። ያንን ቦታ ላልተገባ ስራ አውለው በመገኘታቸው የተነሳ ጠረጴዛዎቻቸውን ሁሉ ገልብጦ እርግቦቻቸውን ሁሉ አስወጥቶ እነሱንም እምቢ ያሉትን በጅራፍ አበጅቶ ያስወጣበት ቀን ነው። እንግዲህ ከጌታችን መወለድ አስቀድሞ በእነ ዳዊትንና ሌሎች ነቢያትንም ጌታችን መድኃኒታችን ኢየሱስ ክርስቶስ ያናገረው ትንቢት በሙሉ በኋላ ደግሞ ትምህርት ማስተማር በጀመረበት ከ30 ዓመቱ ጀምሮ ባለው ሁኔታ ውስጥ ደግሞ በድርጊት እየተፈጸሙ ነበር የነበረውና የነቢያቱ ቃል በተግባር የታየበት እንግዲህ የምኩራብንም ታሪክ ስናነሳ በቤተ መቅደሶቻቸው ገብቶ እየዞረ በሚያስተምርበት ሰዓት ነው እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ሻጮችና ለዋጮችን እየገረፈ ያስወጣውና እንግዲህ ቃሉ አስቀድሞ ልበ አምላክ ወይም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደ ልቤ ባለው ዳዊት ቢነገርም ትንቢቱ ግን ተፈጽሞ አይተነዋል የሚለው ሐሳብ ነው ያለው። እንግዲህ ለምን ወደ ዝማሬ ወደ አቋረጥ ነው ዝማሬ አንመለስ? እሱ ላይ ከመሄዳችን በፊት ልክ ነው ወደ ዝማሬው እንመለሳለን። አንድ ጉዳይ ማየት ስላለብን ነው። ከምኩራብ ጋር ወይም ከቤተ መቅደስ ጋር ስናያይዝ ዋናውን ቤተ መቅደስ መርሳት የለብንም። እሷን ነገር ጨመር ለማድረግ ብዬ ነው እህቴ ስምረት። ዋናው ቤተ መቅደስ የኛ ሰውነት ነው። አሁን ይሄንን ለማረጋገጥ ብዙ ሳንደክም ቅዱስ ጳውሎስ የሚለውን ብቻ ብንጠቅስ አብነቱ ይሆናል። ምን ይላል ብርሃን ዓለም? ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር ደግሞ እሱን ራሱን ያፈርሰዋል፣ ያውም እናንተ ናችሁ፣ እናንተ የሕያው የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁምን ብሎ ይናገራል። ሰው የእግዚአብሔር ቤተ መቅደስ፣ ሰው የእግዚአብሔር ማደሪያ እንዲሆን የተሰራው ሰውነታችን ስጋችን ማለት ነው። ራሱ ክርስቶስም እኮ በወንጌል ላይ እንደምናነበው ዛሬ ዕለት የተነበበው ቅዱስ ወንጌል በቅዳሴው መካከል በነገራችን ላይ እሱ ነው የዮሐንስ ወንጌል ምዕራፍ 2 ማለት ነው። ከቤተ መቅደስ ሲያስወጣቸው አይሁድን ወደ እሱ ቀርበው ምን ብለውታል ካህናት? ይህንን ለማድረግ ምን ምልክት ታሳያለህ? በማን ስልጣን ነው የምታደርገው? እንደገና ምን ምልክት ታሳያለህ ብለው ጠይቀውታል። አንደኛ የስልጣን ጉዳይ፣ በምን ስልጣን ነው? ማን ነው? የትኛው ቄሳር የትኛው ሊቀ ካህናት ነው የወከለህ ነው። ሌላኛው ደግሞ ምን ምልክት ታሳያለህ ትክክል ተላኪ መሆንህን ብለው ጠይቀውታል። እንግዲህ እርሱ ከሰማይ የወረደ የሕያው እግዚአብሔር ልጅ ነው፣ እግዚአብሔር ነው፣ የእግዚአብሔር ልጅ ነው፣ ባለስልጣን ነው፣ የማንንም ፍቃድና ይሁንታ የሚሻ አይደለም፣ ባለስልጣን ነው። እርሱ ደግሞ ራሱ ምልክት ስጠን ላሉት ጥያቄ ምላሽ ሲሰጣቸው ይህን ቤተ መቅደስ አፍርሱት በሶስተኛው ቀን አስነሳዋለሁ ብሎ ተናግሯል። እና ያ ምልክት ስለ ራሱ ሰውነት ነው የተናገረው። ስለ ራሱ ሰውነት ሲናገር ግን ይህ ቤተ መቅደስ ብሎ ነው ያለው። ይህን የኔ ሰውነት
እናንተ አፍርሱት። እነሱ ግን በሰዓቱ አልገባቸውም። 48 ዓመት የፈጀብን ወደ ህንጻው ወደ ህንጻ ቤተ መቅደሱን ሄዱት። ሰሎሞን እኮ ይህንን ስራ ለመስራት ወደ 46 ዓመታት ያክል ፈጅቶበታል እና በጣም ብዙ ሀብት ነበረው፣ ብዙ ሰራዊት ነበረው፣ ብዙ ጉልበተኛ ነበረው እና አንተ ምንም ምስኪን ምንም ሀብት የሌለ እንደገና ምንም እንትን የሌለ እንዴት 46 ዓመት የፈጀበትን ቤተ መቅደስ አንተ በ3 ቀን አነሳዋለሁ እንዴት ትላለህ? አፍርሰህ ነው ብለው ጠይቀው አልተግባቡም በቋንቋ። በጣም እኮ ይገርማል። አንዳንድ ጊዜ ከእግዚአብሔር ሐሳብ ጋር የእኛ ሐሳብ አይዛመድም። ወደ እኛም ጠጋ አድርገን እግዚአብሔር የሚለውና እኛ የምናስበው ይለያያል። እና ሐሳቤ እንደ ሐሳባችሁ መንገዴ እንደ መንገዳችሁ አይደለችምና ከክፉ መንገዳችሁ ተመለሱ የሚለውን ማዳመጥ በእውነት ጥሩ ነው። እና ታዲያ እዚሁ ጋር ምንድን ነው ያላቸው? ይህን ቤተ መቅደስ አፍርሱት እኔም በ3 ቀን አስነሳዋለሁ ብሎ ተናግሯል። ያ ቤተ መቅደስ የተባለ የእሱ ሰውነት ነው። የእሱ ሰውነት ነው ቤተ መቅደስ ይባላል። የእርሱ ፈቃድ የሚፈጸምበት የክርስቲያኖች ሰውነትም ቤተ መቅደስ፣ ቤተ እግዚአብሔር፣ ቤተ ክርስቶስ ተብሎ ይጠራል። የአንቺ ሰውነት ቤተ ክርስቲያን ነው። የእኔ ሰውነት ቤተ ክርስቲያን ነው። ሰብሰብ ብለን የምንቀመጥበት ለጸሎትም ይሁን ለአምልኮም ይሁን እንደው ለመኖሪያም ቢሆን ክርስቲያኖች የሚኖሩባት ቤተ ክርስቲያን ትባላለች። ሕንጻ ጉልላቱ ታቦተ ሕጉ ብቻ ሳይሆን፣ ስለዚህ ይሄንን ቤተ መቅደስ አፍርሱት ብሎ ሲናገር የሰው ሰውነት የሕያው የእግዚአብሔር መቅደስ መሆኑን ያረጋግጣል። ስለዚህ የእኛ ሰውነት የሕያው እግዚአብሔር መቅደስ የሚባል ሰውነታችን እግዚአብሔር ለማደሪያዬ ብሎ የሠራው የእኛ ሰውነታችን፣ ልቡናችን፣ መንፈሳችን ማን ነው የሚያድርበት? ማን ነው ተግባር የሚከውንበት? እና ያ ሌላ አካል ከሆነ ላልተገባ ነገር ተላልፈን ተሰተን ሌላ አካል ሌላ የማይገባ ስራ የሚሰራበት ወይም የእርሱ ጉዳይ የሚፈጽምበት ከሆነ እንግዲህ ምንድን ነው የሚለው? ድንገት እመጣብሃለሁ ይላል። እዛ ራእይ ዮሐንስ ምዕራፍ 2 ላይ ድንገት እመጣብሃለሁ መቅረዝህንም ካንተ ላይ ወስድብሃለሁ የሚል ቃል አለ። መቅረዝ የተባለች ነፍስ፣ ሕይወት፣ እስትንፋስ ናት። ያችን ካንተ ወስድብሃለሁ ማለት ነፍስህን ከስጋ ላይ ያለው ብሎ ተናግሯል። እና በመቅሰፍትም ይሁን በህመምም ይሁን በሞትም ይሁን በልዩ ልዩ በእርዛትም ይሁን በረሃብም ቢሆን በመሳሰለው ነገር ይቀጣል እግዚአብሔር። ይሄ ቃል የተነገረው እዛ ዮሐንስ ወንጌል ምዕራፍ 2 ላይ የተነገረውና ሻጮችን ለዋጮችን ገርፎ ያስወጣበት ጉዳይ ሊሆነ ዘመን ላይ ተደርጎ የተፈጸመና የተዘጋ ጉዳይ አድርጎ መመልከት ስህተት ውስጥ ስለሚከት ትንሽ ከዘመናችንም ጋር ወደ ራሳችን መለስ እያደረገ እንግዲህ ጌታችን በምኩራብ ውስጥ እየሸጡ ያገኛቸውን ሻጮችና ለዋጮች በጅራፍ እየገረፈ ነው ያስወጣው። እኛ ደግሞ በአሁን ዘመን ያለን ወጣቶች ደግሞ ቤተ መቅደስ የተባለ ሰውነታችን፣ ቤተ መቅደስ የተባለ ለእግዚአብሔር ማደሪያ ይሆን ዘንድ የተፈጠረው ስጋችን ምን እያደረግንበት ነው? ምን እየሰራንበት ነው? እውነት ግብራችን እግዚአብሔርን የሚያስቀይም አይደለም ወይ ብለን ለመነጋገር ይሄ እንደውም ጥሩ እድል ይመስለኛል። ምክንያቱም 3ኛው ሳምንት እንግዲህ ቅድም ቀሲስ ፍርሶም እንዳሉን ምኩራብ ተብሎም የተሰየመው ከዚህም እንድንማር ነውና እንግዲህ ለብዙዎቻችን ይሄ የማንቂያ ደውል ይሆናል ብዬ አስባለሁ። ምክንያቱም ነጥቡ እንዳለ ሁሉም ወደ ራሱ እንዲመለከት የሚያደርግ ስለሆነ እና እንግዲህ ያው ዘመናችንም አስከፊም አይደለ፣ ሀሳባችንም ይበታተናል። ስጋችን ደግሞ የሚሄድባቸው ቦታዎች በጣም ብዙ ናቸው። ብዙ አማራጭ አለ። እንግዲህ ከዛ ውስጥ መርጦ ደግሞ ለነፍስ የሚሆነውን መስራት፣ ለነፍስ የሚሆነውን ማሰብ፣ ቤተ መቅደስ የተባለ ገላችንንም ማክበር እንዳለብን እንግዲህ በዚህ ውስጥ ተምረናል ብዬ አስባለሁ። እውነት ነው። እንግዲህ ይህንን ካልን በኋላ ላይ ቆየት ብለን በአንዳንድ ጉዳዮች እንመለሳለን። ቀጣዩ ዝግጅታችን ምንድን ነው? ቅድም የእህታችን የዘማሪት ማርታ ኃይለሥላሴ የማርታ ኃይለሥላሴን ዝማሬ አቋርጠን የገባ ነውና ይፍቱኝ አባቴ ዝማሬ ይቀጥልና እሱን ተከትሎ ደግሞ ዝግጅት አለን። እንግዲህ ዝግጅታችን ምኩራብ ይሰኛል። አቅራቢዋ ደግሞ እህታችን አርሴማዊት ናት። ዝግጅቱ የተዘጋጀው ደግሞ በምክሐ ደናግል ሰንበት ትምህርት ቤት አባላት ነው። ተከታትለን መልእክቱንም አድምጠን ተመልሰን እንገናኛለን። አድማጮቻችን መልካም ጊዜ፣ መልካም ቆይታ ይሆንላችሁ። መልካም
በምድር ያሰሩት ታስሯል በሰማይ በምድር የፈቱት ተፈቷል በሰማይ ተፈቷል በሰማይ ያለ ምኩራብ በቤተ ክርስቲያናችን ሥርዓት መሰረት በአብይ ጾም ውስጥ ካሉ 8 ሳምንታት ውስጥ ሶስተኛው ሳምንት ምኩራብ ተብሎ ይጠራል። ከሰማየ ሰማያት ወርዶ በአጭር ቁመት በጠባብ ደረት ተወስኖ ከእመቤታችን ከቅድስት ድንግል ማርያም ተወልዶ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ላይ ሲመላለስ ለምጻሙን እያነጻ እውራንን እያበራ አንካሳውን እየረታ ሽባውን እየተረተረና ጎባጣውን እያቀና ይመላለስ ነበር። ታላቁ የዜማ አባት ሊቁ ኢትዮጵያዊ ቅዱስ ያሬድ የጌታችን የመድኃኒታችን የኢየሱስ ክርስቶስ እውር ማብራቱን ጎባጣ ማቅናቱን በምኩራብ አይሁድ ማስተማሩን በማሰብ ድጓ በተባለው የዜማ መጽሐፍ አምላኩን ያመሰግናል። በዚህ መሰረት ሶስተኛው የጾሙ ሳምንት ምኩራብ ይባላል። 10 የጎለመሱ ወንዶች ሲገኙ ምኩራብን መስራት ይፈቀድላቸው ነበር። ቤቱም ትልቅ ወይም ትንሽ ሊሆን ይችላል። በየምኩራቡ ውስጥ ሕግና ነቢያት የተጻፈባቸው የብራና ጥቅሎች በአንድ ሳጥን ውስጥ ይቀመጣሉ። የእግዚአብሔር ቃል ሲነበብ አንባቢው በተዘጋጀው ከፍተኛ ቦታ ሆኖ ጥቅልሉን ፈትቶ ለማንበብ ይቆም ነበር። የክብር ወንበሮች ከዚህ ቦታ ፊት ለፊት ነበሩ። ወንዶችና ሴቶች ለየብቻቸው ይቀመጡ ነበር። ምኩራብ ለአምልኮና ለትምህርት ለሕዝቡ መገልገያ ይውል ነበር። ጉባኤውንም የሚማሩ አለቆች ነበሩ። ጥፋተኛን እስከ 39 ግርፋት በመግረፍ ወይም ከምኩራብ በማስወጣት ሊቀጡ ስልጣን ነበራቸው። የምኩራብ አገልጋይ ልጆችን ያስተምራል፣ ጥቅሎችን ያቀርባል፣ ጥፋተኞችን ይገርፋል፣ ሌሎችንም የአለቆች ትእዛዝ ይፈጽማል። በየሰንበቱ ሕዝብ ሁሉ በምኩራብ ይሰበሰቡ ነበር። በዚያን ጊዜ በአምልኮታቸው ውስጥ ጸሎት፣ ከሕግና ከነቢያት ንባብ፣ የዳዊትን መዝሙራት መዘመር፣ ስብከትና ቡራኬ ነበር። ምኩራብ እንደ ደብተራ ኦሪት ሁሉ እግዚአብሔር የተመለከበት ሕንጻ ነው። ቀድሞ የተሰራው በ956 ዓመተ ዓለም በሰለሞን ዘመነ መንግስት ነበር። ነብዩ ዳዊት ቤተ መቅደስን ለመስራት ብዙ ጊዜ ቢመኝም በእሱ እጅ እንዲሰራ የእግዚአብሔር ፈቃድ አልሆነም። ስለሆነም ቤተ መቅደሱ የሚሰራበትን ቁሳቁስ ሁሉ አሰባስቦ ለልጁ ለሰለሞን አስረከበው። ልጁ ሰለሞንም በደብተራ ኦሪት በድንኳን ታድር የነበረችውን ታቦተ ሕግ ከጽዮን ከተማ አምጥተው አስገቧት። ቤተ መቅደስም ከዚህ ጊዜ ጀምሮ መንፈሳዊ አገልግሎት መስጠት ጀመረ። ለ370 ዓመታት አገልግሎት ከሰጠ በኋላ ከልደተ ክርስቶስ በፊት በ586 በናቡከደነጾር እስራኤላውያን ወደ ባቢሎን በተማረኩ ጊዜ ተቃጠለች። የኢየሩሳሌም ከተማ ተደመሰሰች። እንደገና በዘመነ ዘሩባቤል ተጀምሮ ከክርስቶስ ልደት በፊት ስራው ተጠናቋል። የቤት ቅናት በልታኛለች፣ የሰደቡህም ስድብ በላይ ወድቋል እንደተባለ ጌታችን መድኃኒታችን ኢየሱስ ክርስቶስ ሻጮችና ለዋጮችን አስወጣ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።
አድማጮቻችን ከኛ ጋር አብራችሁን ስላላችሁ ያደመጣችሁን ስለሆነ በጣም ከልብ እናመሰግናለን። እንግዲህ ዝግጅቶችን አስቀድመን ወደ እናንተ አድርሰን አድምጣችሁ ተመልሰን ተገናኝተናል። አሁንም ወደ እናንተ የምናደርሳቸው ብዙ መርሃ ግብራት አሉን። የተለያዩ ሐሳቦችንም እያነሳን ከቀሲስ ጋር ቆይታ እናደርጋለን። ቀሲስ ቀጣዩ ዝግጅታችን ምንድነው የሚሆነው? በተከታይነት ወደ አድማጮቻችን የምናደርሳቸው ሁለት ዝግጅቶች አሉ። ይኸውም ቀደም ብለን ማሰማት የጀመርነውና የማህበረ ቅዱሳን ዘማሪያን በቁጥር 1 የመዝሙር ካሴታቸው ዓለምን ዞሬ አየኋት ሁሉን በተራ ቀመስኳት ፈጽሞ የለም ሰላም እንደ ልጅሽ ቤት ብለው የዘመሩትን ዝማሬ እናስቀድማለን። እሱ በለሆሳስ እየተሰማን ያለው ከፍ ብሎ መደመጡን ይቀጥላል። ከሱ ተከትሎ ደግሞ ልዩ ዝግጅት ይኖረናል። ይህ ልዩ ዝግጅት ያዘጋጀችው እህታችን ምስጢረ ሲሳይ ናት። ከደብረ አሚን አቡነ ተክለ ሃይማኖት ምክሐ ደናግል ሰንበት ትምህርት ቤት የሚያቀርቡት እሷ ምስጢረ ሲሳይና ወንድማችን ጋዜጠኛ አየለ ስራኒ ናቸው። መልካም እንግዲህ ዝግጅቶቹን አድምጠን ተመልሰን እንገናኛለን። አድማጮቻችን መልካም ቆይታ ይሁንላችሁ። ሰላም ጤና ይስጥልኝ ክቡራን፣ እንደምን ቆይታችኋል? በዛሬው ዝግጅታችን ዕለተ ምኩራብን የተመለከተ ዝግጅት እንሆ። በሚኖረን ቆይታ ስለ ቤተክርስቲያን ምንነት እንነግራችኋለን። አብራችሁን ሁኑ። ቤተክርስቲያን የሚለው ሁለት ቃላት ተገናኝተው የመሰረቱት ስም ሲሆን የመጀመሪያው ቤት ሲሆን ሁለተኛው ደግሞ ክርስቶስ ክርስቲያን የሚለው ነው። ቤት መሰረተ ቃሉ ቤተ ከሚለው የግዕዝ ግስ የተገኘ ሲሆን በአማርኛ አደረ፣ ማህደር፣ መኖሪያ፣ ዘር፣ ትውልድ፣ ጉባኤ፣ ማህበር፣ ዘመድ፣ ቤተሰብ ተብሎ ሊፈታ ይችላል። በቤተ ክርስቲያን ታሪክ ትምህርትም ቤተ ክርስቲያን የምንለው 3 አይነት ምስጢራትና ትርጓሜዎችን የያዘ ነው። የመጀመሪያው የተወሰነን ቦታ ያመለክታል። ይኸውም የክርስቲያኖች ቤት፣ የክርስቲያኖች መሰባሰቢያ፣ የተለየ ቦታ ሲሆን ህንጻ ቤተ ክርስቲያንን ያመለክታል። በሁለተኛው ትርጓሜ ደግሞ እያንዳንዱን ምእመን ያመለክታል። ይኸውም ክርስቲያኖች ምእመናን ወይም የቤተ ክርስቲያን ተከታዮች ማለት ሲሆን ክርስቲያኖች የእግዚአብሔር ንጹህ ማደሪያ ናቸውና ምእመናን ቤተ ክርስቲያን ይባላሉ። ሶስተኛው ትርጉም የምእመናንን አንድነት ያመለክታል። ይኸውም የክርስቲያኖች አንድነት፣ የክርስቲያኖች ማህበር ማለት ነው። የቤተ ክርስቲያን ባህሪያት የቤተ ክርስቲያን ባህሪያት የሚገለጥባቸው መንገዶች የሚከተሉት ናቸው። ቤተ ክርስቲያን
አንዲት ናት። ቅዱስ ጳውሎስ ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ፣ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት እያለ በመልእክቱ የገለጣት ቤተክርስቲያንን ነው። ምክንያቱም የቤተክርስቲያን ራስ አንድ ነው፣ እርሱም ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ኤፌሶን 4 ከቁጥር 4 እስከ 6። ሰዎች ልዩ ልዩ ሐሳብ የተለያየ ምኞትና ፈቃድ ሊኖራቸው ቢችልም ቤተክርስቲያን የክርስቶስ አካሉ ናትና አንዲት ናት። ቤተክርስቲያን ቅድስት ናት። እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ተብሎ እንደተጻፈ የጠራችሁ ቅዱስ እንደሆነ እናንተም ደግሞ በኑሮአችሁ ሁሉ ቅዱሳን ሁኑ። አንደኛ ጴጥሮስ ምዕራፍ 1 ቁጥር 15 በማለት የጌታ ደቀ መዛሙርት ባስተማሩት መሰረት ቤተክርስቲያን የተቀደሰ ስራ የሚሰራባት በውስጧም የሚገኙትና የሚኖሩት ሁሉ በየጊዜ ራሳቸውን የሚቀድሱባት ቤት ናት። ቤተክርስቲያን ቅዱስ በሆነው በክርስቶስ ደም የተቀደሰች ስለሆነች ቅድስት ናት። የሐዋርያት ሥራ ምዕራፍ 20 ቁጥር 28፣ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19። ቤተክርስቲያን ኩላዊት ወይም የሁሉ ዓለም አቀፋዊት ናት። ቤተክርስቲያን አንዲት ብትሆንም መንፈሳዊት ናትና በሁሉ ያለች የሁሉም ናት። ምክንያቱም ቤተክርስቲያን በአንድ አካባቢ ልትወሰን አትችልም። ቤተክርስቲያን በሁሉ ያለች አምኖ ተጠምቆ በበሯ የሚገባውን ሁሉ ተቀብላ አካሏ የምታደርግ የሁሉም ናት እንጂ የተወሰነ ነገድ አይደለችም። ኤፌሶን 1 ቁጥር 23። ቤተክርስቲያን ሐዋርያዊት ናት። ይሄውም ቤተክርስቲያን መሰረቷ አንድ ጊዜ በክርስቶስ ተጥሏል፣ ከዚያም በሐዋርያት ታንጿል። ስለዚህ ሐዋርያት ያስተማሩትን ትምህርት ታስተምራለች፣ እንደ ሐዋርያትም ምስጢራትን ትፈጽማለች። ሐዋርያት የተቀበሉትን እና የእነርሱ የሆነውን ቅዱስ ትውፊት ተቀብላ ትሰራበታለች እንጂ አዲስ ነገር ፈጥራ ራሷን ከግንዱ የምትለይ ቅርንጫፍ አትሆንም። ቅዱስ ጳውሎስ ይህንኑ ሲያረጋግጥ በሐዋርያትና በነቢያት መሰረትነት ላይ ታነጻቸዋል ይላል። ኤፌሶን 2 ቁጥር 20። እንደ ሐዋርያት የምታስተምር እንደ እነርሱ የተለየ ወይም ቅዱስ ስብሰባ ወይም ሲኖዶስ ያላት በዚህም ስርዓት የምትመራ በእነርሱ የሥርዓት መሰረት ላይ የታነጸች ስለሆነች ሐዋርያዊት ትሰኛለች። በመሆኑም ምእመናን ሊኖራቸው የሚገባ መንፈሳዊ ስርዓትና በጎ ምግባራት ጌታችን በተግባር አስተምሯል። ጌታችን ኢየሱስ ክርስቶስም በዚያ ምኩራብ ለማስተማር በገባ ጊዜ ቤተ መቅደሷ ከግብሯ በተቃራኒ መሸጫና መለወጫ ሆና ርግብና በሬ ሲነግዱባት አገኛት። ጌታችንም ይህንን በተመለከተ ጊዜ ቤቴ የጸሎት ቤት ትባላለች፣ እናንተ ግን የወንበዴዎች ዋሻ አደረጋችኋት። የማቴዎስ ወንጌል ምዕራፍ 21 ቁጥር 13፣ ትንቢተ ኢሳይያስ ምዕራፍ 56 ቁጥር 7 ለጸሎት ሳይሆን ለንግድ የገቡትን ከምኩራብ እንዲወጡ በጅራፍ እየገረፈ አባሯቸዋል። ጌታችን በአይሁድ ቤተ መቅደስ ተገኝቶ ያስተማረባት ዕለት ቅዱስ ያሬድ ምኩራብ ሲል ሰይሟታል። ምኩራብ የአብይ ጾም 3ኛ ሳምንት ናት። መዝሙረኛው ዳዊት የቤተ ቅናት በልታኛለችና የሚሰድቡህንም ስድብ በላይ ላይ ወድቋልና ነፍሴን በጾም አስመረርኳት ለስድብም ሆነብኝ በማለት አስቀድሞ የሚሆነውን ተንብዮአል። መዝሙር 68 ቁጥር 9። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስም በቤተ መቅደስ ርግቦችን፣ በሬዎችን፣ በጎችን ይሸጡ ይለውጡ የነበሩትን ከቤተ መቅደሱ ማባረሩንና ደቀ መዛሙርቱም ይህንን አይተው የቤትህ ቅናት ይበላኛል የሚለው ትንቢት መፈጸሙን እንዳስታወሱ ይነገራል። ዮሐንስ 2 ቁጥር 12 እስከ 25። ጌታ በዕለቱ በሬ፣ በግ፣ ርግብ ወዘተ ይሸጡ የነበሩትን ከምኩራብ አስወጥቶ በእነዚህ እንስሳት ይፈጸም የነበረውን መስዋዕተ ኦሪት አልፎ የክርስቶስ ሥጋና ደም ብቻ የሚሰዋበት ጊዜ መድረሱን አስተምሯል። ቤት የተባለው በምስጢሩ የመንፈስ ቅዱስ ማደሪያ የሆነው የሰው ሰውነት ነው። ስለሆነም ቤተ ክርስቲያን በዚህ ሳምንት
ሸቀጥ ከተባለው ኃጢአት በንስሐ ታጥበን ለመቅደሱ ስርዓት የምንመቸውን እንድንኖር ትሰብካለች። ቅዱስ ጳውሎስ የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉም ብሎ እንዳስተማረን በንስሐ እየታደስን ለመንፈስ ቅዱስ ማደሪያነት ሰውነታችንን ማዘጋጀት ይገባናል። ወስብሐት ለእግዚአብሔር። ምንጭ መጽሐፍ ቅዱስ። የቤተ ክርስቲያን ታሪክ በዓለም መድረክ በብፁዕ አቡነ ጎርጎርዮስ ካለ። የተወደዳችሁ አድማጮቻችን አብራችሁን ስላላችሁና ዝግጅቶቻችንንም እየተከታተላችሁ ስለሆነ በልዑል እግዚአብሔር ስም እናመሰግናችኋለን። ከቀሪ ዝግጅቶቻችን ጋር አሁንም ከኛ ጋር ቆይታ እንድታደርጉ በአክብሮት እንጋብዛችኋለን። እህቴ ስምረት እንግዲህ ወደ ሌሎች ዝግጅቶቻችን ከማለፋችን በፊት አንዳንድ ነገሮችን ብናነሳ ወደ ኋላ ያቆየናቸው ነገሮች ስላሉ። አዎ በትክክል ቀሲስ እንግዲህ አስቀድመን ልዩ ዝግጅት በእህትና በወንድማችን ለአድማጮቻችን አድርሰን የተመለስ ነው። እንግዲህ ዝግጅቱን ላቀረቡልንም ላዘጋጁልንም እግዚአብሔር አምላክ ቃለ ሕይወትን ያሰማልን ለማለት እንወዳለን። እውነት ነው። እግዚአብሔር ቃለ ሕይወት ያሰማልን፣ በያሉበት ይጠብቅልን። አሜን አሜን። እንግዲህ ከዚህ አስቀድመን ስለ ምኩራብና በዛ ውስጥ በተጠቀሱ ሀሳቦች የኛ ሰውነት እንዳለበት የተወሰኑ መረጃዎችን ስንለዋወጥ ነበር የቆየ ነው። እንግዲህ በተጠቀሰው ቃል ውስጥ በሚስጥር የኛ ሰውነት እንደሆነ መቅደስ የተባለው የኛ ሰውነት እንደሆነ መቅደስ በተባለው ሰውነታችን ደግሞ እግዚአብሔርን የሚያስደስቱ እግዚአብሔር የፈቀዳቸውን ነገሮች ካላደረግን ወይም በመንፈሳዊ የህይወት መስመር ካልሄድን ከኛ እንደሚነጠቅ ሲያነሱልን ነበር ቀሲስና። ታዲያ ከዚህ አንጻር መቅደስ የተባለ ሰውነታችንን በቅድስናው አስጠብቀን እንዴት እንኑር? እንግዲህ ሁላችንንም ስጋ ለባሽ ነንና አረፍተ ዘመን ይገታናል። የሆነ ጊዜ ላይ መሞታችን አይቀርም ሁላችንም። እንግዲህ በምንሞትበት ሰዓት ደግሞ ስጋችን ወደ መቃብር፣ ነፍሳችን ደግሞ ወደ እግዚአብሔር ነው የምትሄደውና በዛ ሰዓት እንደው ስንጠየቅ እንኳን ምን ሰራችሁ ስንባል በለበስነው ስጋ ምን አደረግን ለማለት ያንን በቅድስና እንዴት እንጠብቀው እንዴት እናቆየው የሚለው ሀሳብ ላይ ብንወያይና መዝጊያ ብናደርገው የዛሬው ዝግጅቶቻችንን ጋብዘን። መልካም። ይሄ መሰረታዊ ጥያቄ ነው። በነገራችን ላይ የሁላችንም ጥያቄ መሆን ያለበት ጉዳይ ነው። ሁልጊዜ ዛሬ እንዴት አመሸው፣ ዛሬ እንዴት ዋልኩ ብለን ማታ ላይ አልጋችን ላይ እንደው ከመውጣታችን በፊት ሌሊቱንም ለእግዚአብሔር አሳልፈን ለመስጠት ሰላም አሳድረን ለማለት የቀን ውሏችን ምን ነበረ ብለን መቃኘት ያስፈልጋል። በአዋዋላችን፣ በአነጋገራችን፣ በአረማመዳችን እነማን ገጠሙን፣ ምን አይነት መስተጋብር ነበረን፣ እግዚአብሔርን ደስ የሚያሰኙ ሁኔታዎች ውስጥ ነበርን ወይስ ብለን ራሳችን መጠየቅ አለብን። እንደዛ ከሆነ ጥሩ ነው። እንደዛ ከሆነ ማለት እግዚአብሔርን ደስ በሚያሰኝ እግዚአብሔርን በሚያሰምር እግዚአብሔር ውዴታውን በሚፈጽም አይነት ማንነት ቀኑን አሳልፈ ነው ከሆነ በዛ እግዚአብሔርን ደስ ማሰኘት በጸሎትም ማመስገን ያስፈልጋል። ካልሆነ ግን ዕለቱኑ ንስሐ መግባት ያስፈልጋል። እንግዲህ እንደምታውቂው ንስሐ ውስጥ ኑዛዜ አለ። ኑዛዜ ደግሞ ተአምኖ የኃጢአቶችንን መታመን የሚጠይቅ ጉዳይ አለ። ማመን ያስፈልጋል ኃጢአተኛ ነኝ ብሎ ይህን ሰርቻለሁ ብሎ ከዛ በኋላ ነው መናዘዝ የሚመጣው። ሳናምን በዝም ብሎ ለፎርሙላ ብቻ ዝም ብሎ ብቻ ንስሐ ገባ ለመባል ብቻ ወይም ልባችን ሳይነካ ሳንቆረቆር በሰራነው ስራ ዝም ብለን ብንለፈልፍ ንስሐ አይባልም። ንስሐ ልብ መነካት አለበት። የኃጢአት ጉምዘቱ ምሬቱ ሊሰማን ይገባል።
ከዛ በኋላ ነው በአንደበታችን ራሳችንን ከሳሽ አድርገን በገዛ አንደበታችን ራሳችንን ከሰን በካህን ፊት በእግዚአብሔር ፊት ባስቀየምናቸው ሰዎች ፊት ቆመን የምንናዘዝ የምንናገርና ያ ካልሆነ እንግዲህ ያ እግዚአብሔርን ደስ የሚያሰኝ ሳይሆን የሚያሳዝን ተግባር አድርገን አሳልፈን ከሆነ ምንድነው መሆን ያለበት? ንስሐ መግባት ነው ያለብን። ንስሐ ሁልጊዜ ስንቀደስባት የምንኖርባት ስርዓተ ቤተ ክርስቲያን ናት ወይም ምስጢር ናት። ንስሐ ሰትረስዮ ለዘማ ከመድንግል ንስሐ ዘማዊውን ድንግል ኃጥኡን ሰው ጻድቅ የበደለውን ሰው እንዳልበደለ የምታደርግ የእግዚአብሔር ጸጋ ናት። የእግዚአብሔር ጸጋ ናት። ለዛ ነው ራሱ እግዚአብሔር እሺ ብትሉ ለእኔ ብትታዘዙ እያለ ንስሐን ብንቀበል እንደ ደም የቀላ ኃጢአታችንን እንደ ባዘቶ እንደሚያጠራው ቃል የገባ። በንስሐ ውስጥ እግዚአብሔር ፍጹም ቃል ገብቷል። ኃጢአታችንን ብናምንና ብንናዘዝ ጌታችን ኢየሱስ ክርስቶስ ከኃጢአት ሊያነጻን የታመነና ጻድቅ ነው ብሏል ቅዱስ ዮሐንስ ወንጌላዊ በአንደኛ መልእክቱ ምዕራፍ 1 ቁጥር 8 ላይ። ስለዚህ ተአምኖ ኃጣው ካለ ነፍስ ትቀደሳለች። የህሊና ተሃውኮ ወይም መሸበር ይጠፋል። በማሸበር ሰላም በመንሳት እርጋታን በመንሳት የሚከበን የሰይጣን ሰራዊት ወይም ጭፍራ ይርቃል፣ በንስሐ ይርቃል። ስለዚህ ሰውነታችንን የምናስቀድሰው በምንድን ነው ማለት ነው? አንደኛው በንስሐ በኩል ነው። ሁልጊዜ ተነሳሂ መሆን አለብን። የንስሐ ህይወትን የምንኖር መሆን አለብን። ከዛ ጋር እንደገና ወደ ኃጢአት እንዳንጠመድ፣ ወደ ዝሙቱም ቢሆን ወደ ሐሜቱም ቢሆን እንግዲህ ከትንሹ ኃጢአት ትንሽና ትልቅ ባይባልም እንግዲህ ከሐሜት አንስቶ በአንደበት ወይም ደግሞ በህሊና ከሚታሰበው ኃጢአት ጀምሮ በተግባር እስከሚፈጸመው እስከ ሰው ግድያ ድረስ እግዚአብሔርን እስከ መካድ ድረስ ሃይማኖትን እስከ መሻር ድረስ ባሉ ኃጢአቶች ሁሉ እንደገና ተመልሰን እንዳንያዝ የዲያብሎስ ስብከት እንዳይጸንብን እንዳይሰርግብን መከላከያውን የእግዚአብሔርን ቃል በሙላት በልቦናችን ውስጥ የምናሳድርበትን እድል ማምጣት አለብን። መዘጋጀት አለብን ሲባል እኮ አንድም በቃል እግዚአብሔር ቃሉን በመስማት ነው። ለዛ ነው ቅዱስ ጳውሎስ የእግዚአብሔር ቃል በሙላት ይኑርባችሁ ያለው። ቃሉ ራሱ ያጽናናል፣ ይጠብቃል፣ ይመክራል። ስለዚህ ቃሉን የምንሰማበት ስርዓት ልናበጅ መርሃ ግብር ልንቀርጽ ያስፈልገናል። እንዲህ ያሉ ነገሮች ከዛ በተጨማሪ ደግሞ ትንንሽም ብትሆን መንፈሳዊ ልምምዶችን ማድረግ መጀመር። በእውነት መጾም፣ የፍቃድ ጾም የሚባል አለ። እንግዲህ የአዋጅ ጾም እንዳለው ሁሉ የንስሐ ጾም እንዳለው ሁሉ እምቢ ያለ ሰውነትን ለመግራት አስቸጋሪ የሆነ ፍቃድን ለመግራት አንዳንድ ጊዜ በራሳችን ከንስሐ አባታችን ጋር ተመካክረን በፈቃዳችን የምንጾምበት የራሳችን የጾም ካላንደር ማበጀት ይኖርብናል። የራሳችን የስግደት ጊዜ ልናወጅ ያስፈልገናል። እንዲህ ያሉ መንፈሳዊ ልምምዶች ላይ ችግረኞችን የምንጎበኝበት ሰዓታችንን በብክነትና ለኃጢአት በመዋል ከመጠመድ ወጥተን በሆስፒታል ያሉ በልዩ ልዩ ችግር ቦታ ውስጥ መጠለያ ውስጥ ያሉ ሰዎችን ሄዶ በመጎብኘት ጭምር ቅድስናን መያዝ በቅድስና መጠበቅ ይቻላል። ምናልባት ቀሲስ እዚህ ጋር አንድ ሀሳብ ትዝ አለኝና ዘወትር ህሊናችንን መስማት በራሱ ከኃጢአት እንድንቆጠብ ያደርጋል ብዬ እኔ አስባለሁ። እንግዲህ የግል አስተሳሰብ ነው፣ ያርሙኛል። ህሊና ትንሹ እግዚአብሔር ነው የሚባል አባባል አለ በዓለም ላይ እና ሁል ጊዜ እኮ ስናስብ ቀኑን እንዴት ዋልኩ ምን ሰራው ብለን ስናስብ ይወቅሳል ህሊና አይደለ? አንዳንዴ ከህሊናም ጩኸትና ዳኝነት ለመሸሽ ነው ብዙዎች ወጣቶች በተለይ ባልሆነ ነገር የሚደበቁት። ምክንያቱም ሁል ጊዜ ይጣራል። የነፍስን ጥያቄ ነው የሚያነሳው። ምን ስትሰራዋት ዋልክ? ውሎ ምን ይመስል ነበረ? እግዚአብሔርን ነው ያስደሰትከው ወይስ እግዚአብሔርን ስትቃወም ነው ያልከው? እያለ ህሊናም ይጠይቃልና በዕለት ተዕለት እንቅስቃሴያችን ከመተኛታችን አስቀድሞ ጸሎት ለማድረግ ስንቆምና ወደ መኝታችን ስንሄድ ሁል ጊዜም ህሊናን ማዳመጥ በራሱ ስጋችን ወደ ቅድስና ህይወት እንዲመጣ ልምምድ ከማድረግ አንዱ ወደዛ የሚወስድ ልምምድ ማድረጊያ መንገድ ይሆናል ብዬ አሰብኩኝ። ልታረም ጥሩ ነው፣ እውነት ነው። ህሊና እግዚአብሔር ያስቀመጠው የውስጥ ዳኛ ነው። አሁን በፍርድ ቤት መንግስት አካላት የሚሾሟቸው የፍርድ ቤት ዳኞች ይኖራሉ። እግዚአብሔር መጀመሪያ በውስጣችን ያስቀመጠው ዳኛ ህሊና ነው። ሰው ህሊናውን ማዳመጥ ሲያቆም ነው ኃጢአት እንኳን የሚያስበው። ኃጢአትን ማሰብ ብቻ ሳይሆን መምከር ብቻ ሳይሆን የሚያደርገው ማድረግ ብቻ ሳይሆን ከዛ በኋላ በኃጢአቱ ጸጸት የማያድርበት ህሊናውን ማዳመጥ ሲያቆም ነው።
ህሊናውን የሚያዳምጥ ሰው ቢያንስ ለሰራው ኃጢአት ላደረገው ነገር ያለቅሳል። በሰው ፊት በካህን ፊት እንኳን ማልቀስ ቢቸግረው ስቅስቅ ብሎ በራሱ ያለቅሳል። እንባ ከዓይኑ ላይ ፈስ ይችላል፣ ግን ያለቅሳል። ግን ውስጡ ሰላም ይነሳዋል። ቅዱስ ጳውሎስ ምን ብሏል መሰለች? በዚህ በሮሜ መልእክቱ ምዕራፍ 9 ላይ ከቁጥር 1 ጀምሮ ብዙ ሐዘን፣ የማያቋርጥ ጭንቀት በልቤ አለብኝ ስል በክርስቶስ ሆኜ እውነትን እናገራለሁ አለ። አልዋሽምም፣ ህሊናዬም በመንፈስ ቅዱስ ይመሰክርልኛል አለ። እና ህሊና ዳኛ ነው የሚለውንም ሐሳብ እንደው ቅዱስ ጳውሎስ ያጸናዋል ማለት ነው እዚህ ጋር። ስለዚህ ህሊናን እግዚአብሔር የውስጥ ዳኛ አድርጎ አስቀምጧል። ያው ኑዛዜ ስናደርግ ቅድም 4 አካላት ዘንድ እንገባለን ብዬሻለሁ አይደል? ኑዛዜ የምናደርግባቸው ካህኑ ላይ ብቻ አይደለም፣ ወይም እግዚአብሔር ጋር ብቻ አይደለም። ኑዛዜ የምናደርገው መጀመሪያ ለራሳችን ህሊና ነው፣ ለህሊናችን ነው። ህሊናችን ዳኛ ነው። ስለዚህ ዳኛዬ ህሊናዬ ሆይ እኔ ኃጢአተኛ ነኝ፣ ኃጢአት ሰርቻለሁ ብለን ለህሊናችን ራሱ ኃጢአተኛነታችንን አምነን መናዘዝ አለብን። ከዛ በኋላ ነው ወደ በደልነው ሰው፣ ወደ አስቀየምነው ሰው ሄደን የምንናዘዘው። ከዛ በኋላ ነው ወደ ካህን፣ ወደ ንስሐ አባታችን ሄደን የምንናዘዘው። ከዛ በኋላ ነው ካህኑ የሚሰጠንን ጸሎት ይዘን በእግዚአብሔር ፊት ቆመን አቤቱ እንደ ቸርነትህ መጠን ማረኝ፣ እንደ ምሕረትህም ብዛት መተላለፌን ደምስስ የሚለው የዳዊትን መዝሙር እየታሰበን እሱን አብነት አድርገን እውነተኛውን ተነሳዩን አባታችንን ክቡር ዳዊትን አብነት አድርገን በእግዚአብሔር ፊት ኑዛዜ የምናደርገው። ኑዛዜ መጀመሪያ የሚደረገው ግን የገዛ ህሊና ላይ ህሊና ነው እና ሰው ህሊናውን ቢያዳምጥ ያልሽው በጣም ትክክል ነው። እግዚአብሔር ራሱ ህገ ህሊና ወይም ህገ ልቡና የሚባለውን ስርዓት በውስጣችን በማይታይ ቀለም ጽፎልናል። ለዛ ነው ቃይል ወንድሙን በገደለ ጊዜ ኃጢአት እንደተሰራ የተረዳው የሸሸው። ገብቶሻል? ማንም ሰባኪ መጥቶ አንተ ኃጢአተኛ አላለው፣ ግን እየሸሸ እየሮጠ ነበር። መጽሐፍ አልተጻፈም፣ የኦሪት መጽሐፍትም የለም፣ ህገ ኦሪትም ህገ ወንጌልም አልተሰራችም። እግዚአብሔር ግን ህገ ህሊና ወይም ህገ ልቡና ብለን የምንጠራትን ያቺ በሰው እጅ ያልተጻፈችን ህግ፣ ወርቃማ ህግ በህሊናችን ላይ ያስቀምጦልን እና ህሊናን አዳምጥ፣ ህሊና ይኑርህ፣ ለህሊናህ ኑር እየተባለ ሰው አንዳንድ ጊዜ ሲነገረው ያለ ምክንያት አይደለም ለማለት ነው። በጣም ጥሩ። እንግዲህ በቅድስና መቅደስ የተባለ ሰውነታችን እንዴት አስጠብቀን እንኑር በሚለው ሀሳብ ላይ ነው ይሄን ሁሉ ያነሳ ነው። ቀሲስ ቀጣዮቹን መርሃ ግብራት ለአድማጮቻችን እናድርሳቸውና የዛሬውን ስንብትም እኛ እዚህ ጋር አድርገን ብንወጣስ? እውነት ነው፣ ካለን ሰዓት አንጻር ከዚህ በላይ ለማለት የሚመች ጊዜ ያለን መስሎ አይታይም። ስለዚህ እንዳልሽው ቀሪ ዝግጅቶቻችን ምን እንደሆኑ እንጠቁማቸው። በጣም ጥሩ። እንግዲህ ዝማሬ አለን። ዘማሪ ታደለ ፊጣ የሁሉ ጠባቂ እያለ የዘመረውን ዝማሬ ለአድማጮቻችን እናደርሳለን። አስከትለንም ደግሞ ግጥም አለን። እንግዲህ ግጥሙ ላይቀር መሞት ነው የሚለው በአባታችን በጋሽ ታዬ የተጻፈ ግጥም ነው። እንግዲህ ካነሳነው ሀሳብም ጋር ተያያዥነት አለው። ሞት አይቀርምና ከሞት በፊት ባለ ዘመናችን ጥንቃቄ ልናደግ፣ መቅደስ ሰውነታችንን በትክክል ቅድስናውን ልናስጠብቅ ይገባል የሚለውን ሀሳብ የሚያጠናክር ነው። ቅዱስ ያዕቆብ እዚህ ላይ እንዳው ሰዓት ካለን ለመጨመር እኔ 3 ነገሮች እፈራለሁ ይል ነበር ቅዱስ ያዕቆብ ዘስሩግ። አንደኛው ጸአተ ነፍስም ስጋ፣ የነፍስ ከስጋ መውጣት ነው እና ሌላኛው ደግሞ ቀዊም ቅድመ እግዚአብሔር፣ በእግዚአብሔር ፊት መቆም ነው። ቅድም ብለሻል አንቺ፣ ስጋ ወደ መቃብር ይሄዳል፣ ነፍስ ደግሞ ወደ ፈጠራት እግዚአብሔር ትሄዳለች። ስለዚህ በእግዚአብሔር ፊት መቆማችን አይቀርም በአካለ ነፍስ እና ምን ይዘን ነው የምንቆመው? በምድራዊ ዳኛ ፊት ወንጀል ሰርተን ኃጢአት ሰርተን ስንቆም እንኳን እንዴት እንደምንቀጠቀጥ፣ ላባችን እንዴት ጠብ እንደሚል፣ እንዴት አንደበታችን እንደሚተሳሰር፣ በሕያው አምላክ በሰማይና በምድር ዳኛ በእግዚአብሔር ፊት ደግሞ እንዴት ነው የምንቆመው የሚለው በእውነት ሊታሰበን ይገባል። ሌላ ነገር እግዚአብሔር አይጠይቅም። ጉቦ፣ ማማለጃ ወዘተረፈ የለም። የማንም ዘመድ አክስት ልጅ መሆን አይጠበቅብንም። ንስሐ ብቻ ነፍሳችንን ነጻ ታወጣለችና እንግዲህ የተወደዳችሁ አድማጮቻችን ጾማችንን ከንስሐ ጋር፣ ጾማችንን ከቅድስና ጋር፣ ጾማችንን ስጋውን ደሙን የአምላካችንን ከመቀበል ጋር፣
ጾማችንን ከስግዳን ጋር ጾማችንን ቃሉን ከመስማት ጋር እያደረግን መቅደስ የተባለ ሰውነታችንን አስቀድሰን ልንገኝ ያስፈልገናል። ለዚህም እግዚአብሔር አምላካችን በቸርነቱ ይርዳን። ቀሪ ዝግጅቶቻችንን ለሚያቀርቡልን ሁሉ እግዚአብሔር አምላካችን ረጅም ዕድሜ ሰፊ ዘመናትን ይስጥልን፣ ቃለ ሕይወት ያሰማልን። አሜን አሜን። የተወደዳችሁ አድማጮቻችን እንግዲህ እኛ በዚሁ እንሰናበታለን። አብራችሁን ስለቆያችሁ በልዑል እግዚአብሔር ስም እናመሰግናችኋለን። ሳምንት በልዩ ዝግጅት ደግሞ ሳምንት መጻጉዕ ስለሆነ ያንን የተመለከቱ ዝግጅቶችን ይዘን እንገናኛለን። ከቀሪ የማኅበረ ቅዱሳን የቴሌቪዥን ዝግጅቶች ጋር መልካም ቆይታ እንዲሆንላችሁ በመመኘት በዚሁ እንሰናበታለን። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነት፣ ቸርነት፣ የእመቤታችን የቅድስት ድንግል ማርያም ወላዲተ አምላክ አማላጅነት፣ የቅዱሳን አባቶቻችንና እናቶቻችን በረከታቸው፣ ድል የማትነሳ ጥርጥር የሌለባት ንጽሕት ቅድስት ተዋሕዶ እምነታቸው በእኛ ላይ ጸንታ ትኑር ለዘላለሙ አሜን አሜን። ላይቀር መሞት። ይህም ያው በ1973 ዓመተ ምህረት የተዘጋጀ ነው። ምን ቢጠነቀቁ ቢመልሉ መላ፣ ከጉድጓድ ቢገቡ በደጋም በቆላ፣ ለመኖር ዘላለም በዚች ምድር ላይ አይቻልምና ነፍስ ናት ኮብላይ። ሕይወት እንደ ጤዛ እንደ አደይ አበባ፣ ለጊዜው የሚያምር ሆድን የሚያባባ፣ ቢሆን እንኳን ቅሉ ዕውቃቤ የሚሻ መጠበቅ የሚሻ፣ መቼ ይመለጣል የታለ መድረሻ። አጅሬ ሞት ሌባ ሳይታሰብ ድንገት፣ ነፍስ እንቁን ይሰርቃል በእኩለ ሌሊት። ወንጌልን ለማወጅ ለማሰማት ለሕዝብ፣ ስንት አለ የሚፈራ በሞት የሚያሳብብ። ከፍ ብለው አንገቴን ዝቅ ብለው ባቴን፣ እውነቱን ብናገር ገልጬ ወንጌሉን፣ ቆርጠው ይገሉኛል ዝም ልበል እንዳሻው። የዚህን ዓለም ፍቅር ሹመቷን ሳልጠግበው፣ ያለ ጊዜ ባፌ ሞትን የምጠራው። ምን እርባና ጥቅም ላገኝ ብዬ ነው በማለት ላይ ያሉ ታስረው በፍርሃት መስለው የሚኖሩ ተቀብረው ከመሬት አሉ እኮ የሚፈሩ ላይቀርላቸው ሞት ላይቀርላቸው ሞት። ትንታና ጉንፋን መጋኛና እንቅፋት ቅጽበታዊ አደጋ ሳናስበው ድንገት ሰበብ የሆኑና
ለምንፈራው ሞት ነፍሳችንን ሰርቀው ከስጋ ጎተራ ሊወስዷት እንዲሁ ተባብረው በተራ ላይቀርልን ሞቱ እኛ የምንፈራው አእምሮ ባይኖረን ልብ ባንገዛ ነው። አእምሮ ባይኖረን ልብ ባንገዛ ነው። ስለዚህ በፍርሃት ፍጡርን በመፍራት እውነተኛ ወንጌልን ከማስተማር እምነት ያለን ሰዎች ወደኋላ ማለት የለብን። መድኃኒታችን ክርስቶስ አባቶቻችን ሐዋርያትን እርፍ ይዞ ወደኋላ የሚያርስ የለም ብሎ በምሳሌ ተናግሯል። ዓለም እንደ ልቧ እኩሏ ሰይጣን እያመለከች ሌላይቱም ሕይወት እያጠፋች የዲያብሎስን ሥራ እየሰራች ስለ ክርስቶስ ክብር ጌትነትና ትንሣኤ ዕርገት ፈራጅነትና አዳኝነት ወንጌልን ጠቅሶ ለማስተማር የሚያፍር ካለ አያምንም ማለት ነው። ፈሪሳውያን በውጪ መንፈሳውያን ይመስላሉ። ሙሴ ሙሴ ይላሉ፣ ኦሪት ኦሪት ይላሉ። ሙሴ መቼ ተከተሉት? ኦሪትንስ መቼ አመኑ? ለሌላው አድርጉ ይላሉ፣ ራሳቸው ግን በጣታቸው አይነኩትም ተብሎ በወንጌል ተጽፏል። የማቴዎስ ወንጌል ምዕራፍ 23 መመልከት ነው። በክርስቶስ እንዴት እናፍራለን? እርግጥ ነው ዓለም እግዚአብሔር የለም ብላ ያወጀችበት ጊዜ አለ። አሁንም ደግሞ እኩሉ ደራጎንን ሌላውም ሰይጣንን እያመለከ በህቡ ተጽዕኖ እንደሚያደርግ እናውቃለን። ዓለም ምን ላይ እንዳለች እናውቃለን። እግዚአብሔርን አታምንም፣ በስሙ ግን ትነግዳለች። ወንጌል ለርኩስ ነገር መሳሪያ መሆን አይችልም። ስለዚህ ከወንጌል ትምህርት የወጡት ሕይወት እንዲኖራቸው የሕይወት ትምህርት ይነገራል። ሐዋርያው ቅዱስ ጳውሎስ እንደተናገረው ልጄ ጢሞቴዎስ በጊዜውም ያለ ጊዜውም ጽና፣ ቢሰሙም አስተምር፣ ባይሰሙም አስተምር፣ የወንጌላዊን ሥራ ፈጽም፣ መከራ አይቀርምና መከራ ተቀበል፣ መከራው ሲመጣ ታገስ፣ እኔ የሚሄድበት ጊዜ ደርሷል፣ ሕይወቴ እንደ በግ ይሰዋል፣ ሃይማኖቴን ጠብቄያለሁ፣ መልካሙን ገድል ተጋድያለሁ፣ ሩጫዬን ፈጽሜያለሁና ልጄ በርታ ብሎ አስተምሯል። ስለዚህ አባቶቻችን እንደዚህ አይነት አብነት ከሆኑን እኛም ምንም ደካሞች ብንሆን ሞትን ፈርተን ብንናገር እንዲህ እንሆናለን ብለን መንቀጥቀጥ የለብንም። ትክክለኛውን ነገር ማስተማር አለብን። ፍጡር ደካማ ነው። ነገር እውነቱን ተናግሮ ከመሸው ማደር መልካም ነው ይሉ ነበር አንድ መናኝ። በሕይወታቸውም ተርጉመዋል። ስርዓቱን የሚያውቁ እግዚአብሔር የለም በሚባልበት ጊዜ በሌላም ዓለም እየተባለ ግማሹ ጣዖት በሚያመልክበት የመሰከሩ አባት አሉ። ያው መቃብራቸው አንዱ ደብረ ሊባኖስ፣ አንዱ ገነተ ጽጌ ቅዱስ ጊዮርጊስ መሆናቸውን አውቃለሁ። እነሱ ስማችንን ንገርልን አላሉምና ህዝቡ ያውቃቸዋል። ጡንቶ የነበረና ምን እዚህ እነሱ በሕይወታቸው መመጻደቅ አይፈልጉም። ከሞቱም በኋላ ስንክሳር ስንት የቅዱሳን ሕይወት ተጽፎበት ያን ለማንመለከት ሰዎች አሁን የተወሰኑትን ብናገር ምንም ጥቅም ስለሌለው አልፌዋለሁ። ያንን የሚያሳስብ ነው ማለት ነው።
በተለይ ወንጌልን የምናስተምር ሰዎች ክርስቲያኖች በእምነታችን መዛልና መንቀጥቀጥ የለብንም። ለዚሁም ኃይሉን ያሳድርብን። አሜን።